በቃ አባቴን ይቅር አልልህም አንተ ያደረስክብኝ ነገር ሳታስተምረኝ እናቴም ጉልበቴን እየበዘበስሽ አንቺም እንደ ባሪያ አሳድገሽኝ እኔ ግን እዚህ ደረጃ ደርሻለሁ አባቴን አሜሪካ ራሱ አምጥቼው ይቅር ልለው አልቻልኩም በቃ ውስጧ ያለውን የተጠራቀመ የልጅነት ህመም አሁንም ድረስ ማለት ያንን ሞመንት እያሰበች እንባዋን እያዘራች እንድሻለ ብዬ አሜሪካን ሀገር አምጥቼው ነበር ማለት ቁስሌ ያገግም ይሆን በሚል አባቴ ነው ብዬ እንዳሳደገኝ ሁሉ አምጥቼው ነበር ግን ምንም ሊሽር አልቻለም ውስጤ በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል መጥቶ የመረጡን ቅስቀሳ ማድረግ ይችላል ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ ሰላም ጤና ይስጥልኝ እስክንድር ነኝ ይሄን ቪዲዮ አይታችሁታል ይሽ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ ኢትስ ኦኬ ልጅ የሚያሳድገው እግዚአብሔር አቡ ወላጆች እደጉ በጣም ህፃን ናችሁ በጣም አላደጋችሁ እንዴት ልጅ ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል በጣምና ኢትስ ኦኬ ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል እናንተ ጥላቻችሁ ዛቻችሁ ንዴታችሁ ልጆቻችሁ ላይ የተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማ ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ ኦኬ እና እኔ ታዳጊ ወላጆች ብያችኋል ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ለምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ ቆይ ማለት መውለድ እኮ ግዴታ አይደለም እዚህ ጋር አፕሪት ላለማድረግ እኮ አይደለም ግን እናንተ ባታሳድጉ ማለት ነው ሰንበዴ ያሳድጋል መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለችና ማለት በእናንተ በኩል ስንመጣ ወላጆች ብላ በጅምላ ነው እያነሳች ያለችው እንግዲህ በአማርኛ ስለምታወራ ስለ ኢትዮጵያ ወላጆች ነው የምታወራው ብለን መደምደም እንችላለን I think it's fair to say ማለት ስለ ኢትዮጵያ ወላጆች ነው የምታነሳውና ስለ የትኞቹ ወላጆች እንደምታወራ እውነት ለማውራት ማለት ነው ግልጽ አልሆነልኝም ሁላችንም እንግዲህ እሷን ጨምሮ ሁላችንም በወላጆች ውስጥ ያደግን ወላጅ ያለውን የሌለውን ለምኖ ተለቅቶ በጣም ብዙ ችግር አይቶ ያሳደገን ህዝቦች ነን ልጆች ነን በቃ እናንተ በፈጠራችሁብን እንትን ለዘላለም የሚጸጽት ነገር ውስጣችን አስቀምጣችሁ እንደምታልፉ መረሳት የለበትም ትላለችና የሚመስለኝ እኔ ወላጅ የበደላት ብዬ ይችን ልጅ ወላጆቿ መስደብ አልፈልግም ግን ውስጧ ሜቢ እንግዲህ ወደ ውጪ ማለት ውጪ ላይ የምታየው ወይ እንግዲህ ኢንፍሉዌንሷች ልጅ ወጣት ትመስለኛለች ከዚህ ቀደምም ቀርባ ነበር በስንት ዓመቴ ነው በ4 ዓመቴ ነው በ7 ዓመቴ በዛ እድሜ የወሲብ ቪዲዮ እያየው ያደግኩ ነኝ ያለች ልጅ ነች እና እንደውም የዛኔ አእምሮ ውስጥ ገብቶ የነበረው በእርግጠኝነት ከቤተሰብ አባል አንዱ እቺን ልጅ ያው ባልሆነ መንገድ አቢዩዝ አርጓታል ብዬ አስቤ ነበርና ሜቢ ያንን ሊያጠናክር የሚችል ነገር ነው እዚህ ጋር የምትናገረው እናንተ በጣላችሁብን ጠባሳ ትላለችና ቅድም ተናግሬያለሁ ከብዙ ወላጆች አንዱ ወይ ደግሞ ከብዙ ዘመዶች አንዱ ልጆችን አቢዩዝ ያደርጋል ልጆችም ይገሉአሉ ልጆችም ይደፍሩአሉ ማለት እኛ በጣም ብዙ ቪዲዮ ሰርተናል ልጆቻቸውን የሚያሰቃዩ ወላጆች ማለት ወላጅ በቃ ልጆቻቸውን እየደፈሩ ፖሊስ ጋር የሄደች እናትየው እየከሰሰች መልሶ እየደፈረ ፖሊስ ራሱ ምንም አይነት እልባት መፍትሄ የማይሰጥበት ሀገር እንደሆነ አሳይተን ነበርና የዛ ተሰቃይ ልትሆን ትችላለች ብዬ ነው ማስበው እቺ ልጅ ያለ እድሜዋ እንግዲህ አፏን አውጥታ ባትናገርም በዚህ ደረጃ ስሜታዊ ሆና ሙሉ ወላጅን የሆነ ጨፍልቃ የምትሳደብበት ምክንያት ቪክቲም ስለሆነች ነው ሰለባ ነች ወይ በአቢዩዝ ሊሆን ይችላል በንግግር ሊሆን ይችላል በጾታዊ ትንኮሳ ሊሆን ይችላል በጾታዊ መደፈርም ሊሆን ይችላል ግን ቪክቲም ነች እኔ አሁን እሷን ከመስደብ ምን አይነት ሰውን ያሳደጋት ከማለት ይልቅ አይ እቺ ልጅ ሺ ኒድስ ህክምና ማለት የአእምሮም ህክምና ሊሆን ይችላል ትልቅ የሆነ
ትራውማ ተሸክማ ያ ትራውማዋ ያሰቃያት የምትኖር ወጣት ነች። ያ ነው የሚታየኝ። እኔ አሁን በቃ ሙሉ ቪዲዮውን ሳየው እንግዲህ አንዳንድ ጊዜ ምን ይሆናሉ ሴቶች በጣም ልባቸውን የሰጡት የሚወዱትን ወንድ ሲከዳቸው በቃ ወንድ አልፈልግም፣ ወይ ደግሞ ወንድም ሆነው በጣም የሚወዷት ልባቸውን የሰጧት ሴት በጣም ያፈቀሯት በቃ ሴት አገባታለሁ፣ አብሬያት ወልዳለሁ፣ እኖራለሁ ብለው የሚያስቧት ሴት ሲለያዩ ልባቸውን ሲሰብራቸው በቃኝ ሴት ከዚህ በኋላ ሴት ማለት እንትን ነች፣ ወንድ ማለት እንትን ነው ይላሉና እንደዛ አይነት መንፈስ ነው አይደል የምናየው። ወላጆች በቃ ድፍን አድርጎ ያ ምንድን ነው ውስጧ የተቀበረ እንግዲህ ያለ ትልቅ ትራውማ አለ። ቤተሰብ ሊሆን ይችላል፣ ዘመድ ሊሆን ይችላል። ከዛ ውስጥ የመጣ አንድ እንትን እንዳልኳችሁ አሰምሽን ነው ኦብቪየስሊ። ግን ለዛ አሰምሽን የረዳኝ መረጃ በዛ ጨቅላ እድሜዋ ያንን እንድታይ ያደረጋት ማን ነው ማለት መቼም ራሷ ጎግል አድርጋ ልታገኘው የምችለው መረጃ አይደለም። አቢዩዝ ያደረጋት የሆነ አካል አለ። ሺዝ አ ቪክቲም እና የሆነ ያው ብዙ ሰው ሲወርፋት ሲሰድባት አይቻለሁ። የመጀመሪያ ሪያክሽንም እኔ የሆነ እንትን ለመጫወት አይደለም አለ አይደለው በቃ እናስብላት ምናምን ለማለት አይደለም። የመጀመሪያ ሪያክሽኔ የማንኛውም ሰው የመጀመሪያ ሪያክሽን ነው ማለት ምንድነው የምታወራው ብዬ ነው ያየሁት። እንደው ይህን ቪዲዮ ሳስብ የእናቴን ሀሳብ ባካትት ብዬ አስቤ ነበር። ለምን ወላጅ ስለሆነች ማለት አንዷ ወላጅ ስሟ ተነስቷል እና እስቲ ምን ታስቢያለሽ ልላት ነበር። ግን እውነቱን ለመናገር በቃ ወላጆቻችን የከፈሉትን መስዋዕትነት ብዙ ወላጆች ማለት ከ99% በላይ ወላጆች ለልጆቻቸው መስዋዕትነት ይከፍላሉ። እሷ እያወራች ያለችው ሜቢ 0.01 ወይ ምናምን ፐርሰንት ስላሉ ወላጆች ነው። ስለነሱ ነው የምታወራው፣ ግን በጅምላ ነው የምታወራው። ያወሬዋ ግን እሷ ሰለባ መሆኗን የሚያሳይ ነው እና ሊታዘንላት ይገባል። ሜቢ እንግዲህ በዛ ትራውማ ሂደት ውስጥ ማለት ነው። ለምሳሌ ምን ይሆናል መሰላችሁ? ህፃናት ገና በቃ ማገናዘብ በማይችሉበት አእምሯቸው ባልጠነከረበት እነሱ መጫወትን፣ መሳቅን፣ መቦረቅን በሚፈልጉበት ሰዓት ለአእምሯቸው ወይ ደግሞ ለሰውነታቸው የሚከብድ ነገር ሲያዩ ወይ ሲደርስባቸው ማለት ነው ባህሪያቸው ወይ ፐርሶናሊቲያቸው ዲሶሺየት ያደርጋል። 2 ወይ 3ም ሊሆን ይችላል። እነዚህ ልጆች ምን ይሆናሉ? በዛ ይሄ በተፈጠረባቸው ህመም ውስጥ በቃ እንደ ኢምፕሪዝን እንዲሆኑ ማለት የታሰሩ በቃ ሻክል እንዲሆኑ በቃ ፍጥረቶች ይሆናሉ። በቀላሉ የሚላቀቁት ነገር አይደለም። በእያንዳንዱ እንቅስቃሴያቸው መንገዳቸው ላይ ማለት ነው ይሄ ያለፉበት ህይወት በቃ ይከተላቸዋል። አሁን ሪያክሽኗ እያለቀሰች ነው የምታወራው። ስታለቅስ የሚያሳየው ምንድነው? ያን ሪኮል እያደረገች ነው፣ ይሄ በአእምሮዋ ያንን ሞመንት እያስታወሰች ነው። እና እያስታወሰች ስትናገር እውነት አሁን የምታወራው ስለ ራሷ ስለደረሰባት ነገር ስለሆነ በቃ ስሜቷን ቀስቅሶታል፣ እያስለቀሳት እና ሜቢ ከእሷ ጋር ሪሌት የሚያደርጉ ሰዎችን እየጠራች ይሆናል። ሜቢ ሺ ኢዝ ኦልሶ ክራይንግ አውት ፎር ሄልፕ ማለት ለእንትን እርዳታ እየጠየቀች ነው፣ እያለቀሰች ነው። እንደዛ አይነት ስሜት ነው በኋላ ላይ ቀስ ብዬ አገናዝቤ የደረስኩበት። ሌላ ደግሞ ምን ይሆናል? አንዳንዴ ይሄ ኢኖሰንት የሆነን ነፍስ አቢዩስ ሲያደርጉ ህፃናትን ሲደፍሩ፣ ህፃናትን ሲደበድቡ የሚሆን ለህፃናት በቃ በእድሜያቸው የማይገባን ነገር ሲያደርጉባቸው ማለት ነው ያቺን ነፍሳቸው ንጹህ ነፍሳቸውን ለጥቁር መንፈስ ነው በቃ ከፍተው የሚሰጡት እና የዛኔ ያ መንፈስ በቃ ውስጣቸው ይገባና በቃ በትራውማ መልክ ሊሆን ይችላል፣ በተለያየ መልክ እድሜ ልካቸውን ሲያሰቃያቸው ይኖራል። አንድ ሴት የሆነ ቲክቶክ ላይም ቀርባ እንደዚሁ ማለት ራሷን እየቀረጸች በቃ አባቴን ይቅር አልልህም፣ አንተ ያደረስክብኝ ነገር ሳታስተምረኝ፣ እናቴም ጉልበቴን እየበዘበስሽ፣ አንቺም እንደ ባሪያ አሳድገሽኝ፣ እኔ ግን እዚህ ደረጃ ደርሻለሁ። አባቴን አሜሪካ ራሷ አምጥቼው ይቅር ልለው አልቻልኩም። በቃ ውስጧ ያለውን የተጠራቀመ የልጅነት ህመም አሁንም ድረስ ማለት ያንን ሞመንት እያሰበች እንባዋን እያዘራች አውርታለች እና ምነው የምትመክሩኝ ብላ
እንግዲህ ምክር ጠይቃ ነው ያንን ቪዲዮ የለቀቀችው። እንዳልኳችሁ ሁሉም ሰው አሁን ምክር የሰጣት ይኖራል፣ የሰደባት ይኖራል፣ በቃ እንደዚህ ይሄ ነገር ያለ ነው ያላት ይሆናልና የዛች ሴት ኦነስቲ አትሊስት ምክር ነው እየጠየቀች ያለችው። ማለት በቃ እኔ አባቴን ይቅር ልለው አልቻልኩም፣ በቃ ማለት ሳየው ይነደኛል፣ ያደረሰብኝ ነገር ሁሉ ያመኛል። እንግዲህ እሷ ኦፖርቹኒቲ ከለከለኝ ነው፣ አላስተማረኝም ነው ከዛ ያለፈ ሊሆን ይችላል አላቅም፣ ግን እሷ ያለችውን ነው የምነግራችሁና ከዚህች ልጅ ጋር ተመሳሳይ አይነት ነገር ነው እንትን ያልኩት። መጨረሻ ላይ እንግዲህ ግልጽ አድርገው እንዲያርገውኛል ቤተሰቦች ወይ ደግሞ ዘመድ ባትልም፣ በቤተሰብ ጓደኛም ሊሆን ይችላል፣ በጎረቤትም ሊሆን ይችላል፣ ባትልም መንፈሱ ተመሳሳይ ነው። የሆነ የአንድ አቢዩዝ የተደረገ ወይ ደግሞ የተጨቆነ በተለያየ መንገድ አይነት ህፃን ውጤት ነው የምትመስለኝና ሞር ከመስደብም እንትን ከማለትም ይልቅ እቺ ልጅ እንደኔ የሆነ እርዳታ የሚያስፈልጋት ልጅ ነው መስላ የምትታየኝ። እውነቱን ለመናገር እኔ ሜይ ቢ ልጆች ባይኖሩኝ የምሰራው ቪዲዮ አሁን በዚህ መልክ አየው ነበር። ይሄ እንዳልኳችሁ መጀመሪያ ላይ የንዴት ማለት ወዲያው የሚታዩኝ ቤተሰቦች፣ ምርጥ ቤተሰቦች ያሳደጉን የምናቃቸው ጎረቤት ዘመድ የምንላቸው እና ከዛ ራሳችሁንም እኔም ወላጅ ነኝ ለምሳሌ እኔን እንደ ወላጅ እንደገና ደግሞ እንደ ልጅ ነው ጉዳዩን ማየው። ብዙዎቻችንም እንደዛ ማለት ስለ ወላጆቻችን እናስባለን፣ ስለ ልጆቻችን እያንዳንዳችን ቴስቲሞኒያችን እኔ ምርጥ እናት ነበረችኝ፣ እንደው በልጅነቴም አባታችንን አተን ግን ተስፋ ሳቆርጥ ጠንክራ እዚህ ደረጃ ያደረሰች ምርጥ እናት አለችኝ። ያ ነው የኔ ኤክስፒሪየንስ። ያ ኤክስፒሪየንስ ደግሞ የብዙዎቻችን እንደዚህ የሚሉ እናቴ አባቴ ጠንካራ አባቴ የሚሉ ብዙ አሉ። ተመሳሳይ ነው። እኔም ማለት እስከ 12 ዓመቴ ድረስ አባቴ እስካለፈበት ጊዜ ምርጥ አባት በቃ እንደ ልቤ ያኖረኝ ኖሮት ሳይሆን በጣም ተንደላቆ ሳይሆን ግን በቃ ያለውን ነገር እየሰጠ ምንም ሳይጎልብን ለእኔና ለወንድሜ ያኖረኝ አባት ነው ያለኝ እና ከዛ አንጻር ባወራ እንደኔ የሚያወሩ ብዙ ልጆች አሉ፣ እንደኔ የሚያወሩ ብዙ ቤተሰቦች ማለት አሉ ስለ አባታቸው ስለ እናቶቻቸው። ግን እንደሷ የሚያወሩ በጣም ጥቂት ናቸው። ጥቂት የሆኑበትም ምክንያት ልጆቻቸው ላይ የሚጨክኑ ልጆቻቸውን የሚበድሉ፣ ልጆቻቸውን የሚገድሉ፣ ልጆቻቸውን የጾታ ትንኮሳ የሚያደርጉ ወይ ደግሞ ልጆቻቸውን በጾታ የሚደፍሩ በጣም ጥቂት ስለሆኑ ማለት ነው። ያው የኔ እይታያ ነው። እህታችን የሆነ እርዳታ የሚያስፈልጋት እህት ትመስለኛለች። ሶሻል ሚዲያ ብሬክዳውን ያደርጋሉ አንዳንዶቹ። ሶሻል ሚዲያውን ልክ እንደ አውትሌት ማለት የህመማቸውን በመናገር በቃ የሆነ ሳታቀው እርዳታ። አሁን ቅድም የጠቀስኩላችሁ እህት ለምሳሌ እንዴት ነው ምከሩኝ ነው ያለችው። እሷ ምከሩኝ ባትልም ግን አክሽኗ ምከሩ በቃ የሆነ ፈልጋለሁ በቃ እርዳታ ፈልጋለሁ አይነት ነው አክሽኗ። ለእኔ የተረዳሁት እናንተም የምትሉትን ደግሞ ለመስማት ዝግጁ ነኝ፣ ደስ ይለኝ። ከዛ በተረፈ ስለ አዶናይ እና ሰይፉ አንዳንድ ነገሮች ልበል። ከዚህ በፊት በዜና መልክ አቅርበንላችሁ ነበር። ሰይፉ ትላንት በነበረው ከትላንት ወዲያ እሑድ ዕለት በቀረበው ፕሮግራሙ ላይ እንዲህ ብሎ ነበረ። ለሱም ደግሞ አዶናይ የሰጠው መልስ አለ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል።
ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር የምንወስደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ እደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድን ነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርህ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። አሁን እሱ ጋር ስለ ገበና የሚያወራው አዶናይ እንደሚመስለኝ እቺን ነው። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተህ እንደሆነ ከጾታ አንጻር ወይ ደግሞ ከንግግር አንጻር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሙ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን፣ ነገ የምትወቀስበትን፣ ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዛ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ስለዚህኛው ጉዳይ ነው እያወራ ያለው። ማለት እኔ ገበናዬን እኔ ያወጣሁት፣ እኔ ስለ ገበናዬ የተናገርኩት በእኔ ውስጥ እንደኔ የሚኖሩ ይሄን ነገር ሲያደርጉ ያሉ ራሳቸውን የሚጠሉ ሰዎች ካሉ ግድ የለም ከዛም ወጣችሁ ሌላ ሰው መሆን ትችላላችሁ የሚለው ነገር ለመናገር ነው ገበናዬን ያወጣሁት እንጂ በቃ በዛ ገበናዬ እንዴት ነው ያንን አድርጉ ለማለት አይደለም ብሏል። በእርግጥ እየቀለደም ይሁን አይሁን ወቸው ውድ ፖድካስት ላይ ምቱ ምናምን እያለ ሲል አይተናል። ያው ቀል ይሁን ውሸት ባናቀ ነገር ግን አሁን ይሄን ጉዳይ ሁሉ ከሁለቱ አውጥተን አሁን ይቀርባል አይቀርብም አሁን ኢንፍሉዌንሱን ነው የሚያሳየው አይደለ? ሰይፉ ትልቅ ሾው ነው። የሰይፉን ሾው የሚያክል ተጽዕኖ ፈጣሪ እንዴት ነው ሌት ናይት ሾው የለም ኢትዮጵያ ውስጥ። የኔ ሀሳብ መሰላችሁ አዶናይ አሁን ይህን የሰራውን ቪዲዮ ሳይሰራ ማለት ነው አሁን ፐብሊክሊ ወጥቶ ሰይፉ በቃ ጥሪ አቅርቧል አይደል? ና ብሎታል። አዶናይን ጨምሮ ሌሎችንም ብሏል። እንደውም ሰይፉን ማጨናነቅ ነበረባቸው ሁሉም። በቃ ለኔ ተራ ያዝልኝ በቃ እንደ ምረጡኝ ቅስቀሳ ማድረግ ትችላላችሁ ብሏል አይደል? በቃ ሁሉም እየሄዱ ምረጡኝ ቅስቀሳ ያርጉ ሁሉም ማለት ነው። ከአፉ ስለወጣ በቃ እሱን ቼክሜት ብላችሁ ኦኬ ይኸው ላቅርብ እኔም ቅስቀሳ ላርግ ማለት ነው። በዛው አካሄድ
አዶናይ ያንን አድርጎ ማለት ነው በእርግጠኝነት ኔክስት ዊክ ሊያቀርበው ይፈልጋል። ለምን ኮንትሮቨርሲ ነው አይደል? ሴል የምታደርገው ሶሻል ሚዲያ ላይ ወይ ቲቪ ላይ ኮንትሮቨርሲ፣ ሌላ ምንም ነገር የለም። እውነቴን ልንገራችሁ፣ ፖለቲካም ማህበራዊ ጉዳይ ምንም ይሁን ማለት ነው ኮንትሮቨርሲ ከሌለበት፣ ይሄ እሰጥ አገባ ከሌለበት ሰው አያየው። ሰይፉ ይሄን ኮንትሮቨርሲ ይፈልገዋል። ለምን እይታ ያመጣል ወደሱ ቻናል። በሚቀጥለው ሳምንት አዶናይን አቀርባለሁ በሚል እርግጠኝነት ነው ይሄን ነገር የተናገረው። ይሄን ሲናገር አዶናይ ወጥቶ ይሄን ባይል ጥሩ ነበር። ለመሰላችሁ ሁለት ጎን እንዳለ ይገባኛል። የኔን ነው መነግራችሁ። ይሄንን ሳይል ቼክሜት ብሎ በቃ ብለሃል አይደለ? ይሄንን ቪዲዮ አጭር የ30 ሰከንድ ቪዲዮ አድርገው አመሰግናለሁ ሰይፉ፣ በሚቀጥለው ሳምንት እንድታቀርበኝ ይኸው ባልከው መሰረት እኔም ጥሪህን ተቀብዬ እቀርባለሁ፣ እንግዲህ ሰይፉ ላይ ጠብቁ ብሎ ቢናገር ሰይፉ በፍጥነት ነበር የሚቀርሰው። ከዛ በኋላ ምን ቢያደርግ ጥሩ እንደነበር ታውቃላችሁ? ይሄንን አሁን የዘረዘራቸውን ነገሮች እዛው ቁጭ ብሎ ፊት ለፊት ካሜራ ሪከርድ እያደረገ ማለት ነው። ላይቭ አይደለም፣ ይገባኛል። የሰይፉ ሾው ግን በቃ ቀረጻ ተጀምሯል፣ እንዴት ነህ ምናምን ብሎት የተወሰነ ነገር ስለራሱ አውርቶ በኋላ ላይ በነገራችን ላይ ብሎ እነዚህን አሁን ያላቸው ደውዬልህም ችላ ብለህ ነበር ቢል ከዛ ይሄንን ነገር ሰይፉ ካላስተላለፈው ከቆረጠው ኮላውት ቢያደርገው አሪፍ ነበር። አሁን ሰይፉ ማን ይበልጣል? ሰይፉ ይበልጣል፣ አዶናይ ይበልጣል የሚለው ጉንጭ አልፋ ነው እውነቱን ለመናገር ማለት ሰይፉ ይዘ ጃይንት ምንም ምንክደው ነገር አይደለም። ማለት ጃይንት ነው ማለት ትክክለኛ አካሄድ ነው ያለው ወይ ደግሞ የሚያቀርባቸው ሰዎች ትክክል ናቸው ማለት አይደለም። ማን ነው አዶናይም ራይት ነው። በቃ የሱን ያህል ሶሻል ሚዲያ ላይ የገነነ ሰው የለም። ቁጥሩ የሚናገር ነው። ሲጽፍ ሲናገር ወይ ደግሞ በቃ የሚያደርጋቸው ነገሮች ሰው ዘንድ ያላቸው ተቀባይነት የሚናገር ነው። አሁን ይሄንን 10 ሰዓት በፊት ለጥፎት ኦልሞስት 300,000 ሰው ነው ላይክ ያደረገው። ተጽዕኖ ፈጣሪነቱን ምንም ምንክደው አይደለም። በዛ መልክ ቢያደርገው ፊት ለፊት ሰይፉን የራሱ ሾው ላይ ኮል አውት ቢያደርገው ማለት በቃ ቢፈት ነው። ይሄን አድርጌ ለምን አሁን ጫናው ሲበዛብህ ነው ወይ የምታቀርበኝ ቢለው በጣም በጣም አሪፍ ነበር። ነገር ግን ያው እንግዲህ በዚህ መልክ ሆኗል። አልቀርብም ብሏል። ብዙዎቹ አትቅረብ እያሉት ነው። ይቀርባል አይቀርብም? የኔ ግምት ሰይፉ ደውሎ አሳምኖት ይቀርብና እዛው ላይ ያው ሰይፉም ሜቢ ይቅርታ ሊለው ይችላል። ያን እንትን ካለው እሱም ያንን አድርጎ የሆነ ሌላ አይነት ጉዳይ ልናይ እንችላለን የሚል ግምት አለ። የኔ እሳቤ እዛ ላይ ወጥቶ ኮል አውት ቢያደርገው ሰይፉን ይሄን አድርጌ ለምን አንተ ሳታቀርበኝ ቀረ ቢለው አሁን ካለው በላይ ነበረ የሚኖረው እይታ። ሜቢ እሱ ያንን እይታ ራሴ ቲክቶክ ላይ ነው የምፈልገው ብሎ ሊሆን ይችላል ያወጣው። ማለት ኢዘር ዌይስ ያው ሀሳቡን ያሳካ ነው የሚመስለኝ። ግን ማነው አዶናይ መቅረብ አለበት ወይ ሰይፉ ላይ የሚል ክርክር ሊኖር አይገባም ብዬ ነው ማስበው። ምክንያቱም ሰይፉ ላይ በጣም ብዙ ሰዎች አይተናል። በስም ጠርቻ አጭበርባሪ ባልላቸውም ግን አጭበርባሪም ሰዎች የቀረቡበት ሾው ነው። ስለሚሰራ ሰይፉ የሚሰራ ሰው ብዙ ሰው ያቀርባል። እንግዲህ አሁን እኮ ውስን ሆኖም ነው አይደለ ችግር እየፈጠረ ያለው ራይት ነው ያለው ሚዲያ። ለምሳሌ በፊት የሆነ የተወሰኑ ቲቪ የቴሌቪዥን ጣቢያዎች ከሆኑ አሁን እነዛ ቴሌቪዥን ጣቢያዎች ኮምፒት የሚያደርጉት ከቲክቶከር እና ከዩቲዩበር ጋር ሆኗል ማለት ነው አይደለ? በቃ የሆነ እንግዳ እንዴት ነው የሚያገኙት? እነዚህ ሰዎች አይን የሚስብ እንግዳ እንዴት ሊያገኙ ይችላሉ? አሁን የቅርብ ጊዜው አንድ ኢንሲደንት እንደውም ጥሩ ማሳያ ነው። አንድ ቻይናዊ በጣም እየተበሳጨ በቃ እንትን እየነቀነቀ አጥር እየነቀነቀ ሄዶ ከመኪና ጋር እየተጋጨ የሆነችን ሴት እንግዲህ ሚስቱ ትሁን ጓደኛው በወቅቱ ነው ምላችሁ፣ በኋላ ላይ ማንነታቸው ታውቋል። ግን ወጥቶ ነበርና እነሱን ተሽቀዳድመው ዩቲዩብ ቻናሎች እንደኛ አይነት ዩቲዩብ ቻናሎች ከዛ በኋላ ደግሞ አባይ ቲቪም ላይ ያሉ ምናምን ቀርበዋልና አሁን ያ ነው የሆነው። አሁን እነዚህ ሰዎች በቃ ለዩቲዩብ ቻናሎች እና ለቲክቶከሮች መጥተው የነበረባቸው ነው ብዬ ነው ማስበው። ግን ራይት ናው የእኛ ሀገር የቲቪ ቻናሎች እንደ ዩቲዩብ ቻናል ነው አክት የሚያደርጉት። በሚሊዮን የሚቆጠር ሰው የቀጥታ ስርጭት እንደሚያሰራጭ
አይደለም እየተንቀሳቀሱ ያሉት። ገንዘባቸው በተለይ ሀገር ቤት ውስጥ በሚገኝ ማስታወቂያ ሰራተኛ ማስተዳደር እየቻሉ አይደለም። ቢሮአቸውን እየዘጉ ነው። በቅርብ የአሃዱ ቲቪ ዜናን የሰማችሁ ትኖራላችሁ። ብዙ እንትኖች አሉባቸው ማለት ራኒንግ ኮስታቸው በጣም ሃይ ይሆንና ራሳቸውን መደጎም አቅቷቸው በቃ እንደውም አንዳንዶቹ ሙሉ ለሙሉ በራቸውን ይዘጓሉ። አንዳንዶቹ ሙሉ ለሙሉ ምንድነው የሳተላይት ስርጭታቸውን አቋርጠው ዩቲዩብ ላይ ብቻ ለመስራት እየተንቀሳቀሱ እየሰሩም ያሉ አሉና ያ ባለበት ሀገር ላይ ነው አሁን ያለን። ሰይፉ በቃ እንግዲህ እንግዳ ማቅረብ አለበት። ሳምንታዊ ፕሮግራም ነው ያለው። ስለዚህ በቃ ይሯሯጣል ማለት በቃ ከቲክቶክ መንደርም ታዋቂ ነው የተባሉትን ያመጣል። እንግዲህ that's the way it is። የሆነ እንግዲህ የስራው ባህሪ ነው ማለት አልችልም። ሜቢ እንግዲህ ፕሮዲውሰሮቹ ኢትዮጵያ ውስጥ ያሉ ፕሮዲውሰሮች ወይ ስንፍናም ሊሆን ይችላል ማለት እውነት መቅረብ ያለባቸው እጅግ ብዙ እንትኖች አሉ። አይ ቲንክ እነሱ የሚያጠነጥኑት ሀገር ምንድነው ከተማዋ ላይ በተለይ ደግሞ በቃ በጣም ትንሽ ሰርክል ውስጥ እየገነኑ ስላሉ ሰዎች ነው። ከዛ ውጪ ሳይገን በሚዲያው ኃይል እንዲገን ማድረግ የሚችሉ ታሪኮች አሉ። ያንን ግን እየሰሩ አይደለም። that's how I feel about ስሜቴ የነ አዶናይና የሰይፉ ጉዳይ። መልካም እድል ለሁሉም። ሐሳቤን እንግዲህ ሰምታችሁ የራሳችሁን አስተሳሰብም እንድትጽፉ እንድታስቀምጡ እጠይቃለሁ። መጨረሻ ላይ ማለት የምፈልጋችሁ ኢትዮ ኢንፎ በአዲስ መልክ እየመጣን ነው፣ በአዲስ መልክ ስራ ጀምረናል የሚል ባነር መስቀል ነው ብቻ ነው የቀረን። ሰላም ጤና ይስጥልን። አዲስ ነገር ለኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች፣ አዳዲስ መረጃዎችን ወደ እናንተ እያደረሰ ያለው ቻናላችን ከዚህ ቀደም ልዩ ልዩ ፕሮግራሞችን ወደ እናንተ እያስደረሰ የነበረ ሲሆን በቃ እንደዚህ እንዳሁኑ የቤቱ ዕቃ በሙሉ ወጣ። የዛን ወደ ሲያመሰቃቅሉ ከአቅም በላይ በሆነ ጉዳይ ተቋርጦም ነበር። በነገራችን ላይ ከ3 ወር በፊት ምናምን ደግሞ ሞተ ተብሎ ተወርቶብኝ ነበር። ቤታቸው የተደበቁ በጣም ብዙ አሉ፣ ያልተጮህላቸው አፍረው ከባህል ከሃይማኖት ጋር አፍረው የሚቀመጡ የነሱ ድምጽ መሆን ያለብን። ሞታለች ተብሎ የተደወለበት ጊዜ ነበር። በቃ ሞቼ ማለት ነው እናቴ በቃ አብቅቶላታል ብላ። አሁን ደግሞ የምስራች አለ። ቻናላችን በቅርብ ቀናት ውስጥ ልዩ ልዩ ታማኝ መረጃዎችን፣ አስገራሚ ታሪኮችን ከባለቤቱ አንደበት እና ሌሎች የተመረጡና ጽኑ ዝግጅት የተደረገባቸውን ፕሮግራሞች ወደ እናንተ ሊያደርስ ነው። እርስዎ ብቻ ከ796,000 በላይ ሰብስክራይበር ያለውን ኢትዮ ኢንፎ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ለሚወዱት ሰው በማጋራት ይጠብቁ። እርሶም የኔ ታሪክ ቢነገር ፋይዳ አለው የሚሉ ከሆነ ወደ ቻናላችን ይምጡ። በደስታ እናስተናግዶታለን። እንደ ወትሮ ሁሉ ሐሳብ፣ ጥቆማና አስተያየቶ አይለየን። የሁል ጊዜ ታማኝ መረጃችሁ ኢትዮ ኢንፎ ዩቲዩብ ቻናል። አሁን በቲም በደንብ ተዋቅረን ትልልቅ ነገሮች ለመስራት እየታገልን ነው። ጸልዩልን፣ አግዙን፣ ሼር፣ ሰብስክራይብ፣ ላይክ አድርጉ። እንደዚህ አይነት እይታዎችና ቪዲዮዎች ደግሞ የምትወዱ ከሆነ ሞር እንድሰራ እንግዲህ ኮሜንት ላይም በዚህ ጉዳይስ ማለት ትችላላችሁ። በተረፈ መልካም ጊዜ እመኝላችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ቻው።